ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የስደተኞችና ተመላሾች አገልግሎት ለስደተኛ የሚቀርቡ መሰረታዊና ማህበራዊ አገልግሎቶች የዓለም አቀፉ ሰብአዊ ድጋፍ መስፈርት ከሚጠይቀው በታች በመሆኑ ስደተኞች በአስቸጋሪ ሁኔታ ውስጥ መሆናቸውን ገለጸ። አገልግሎት መስሪያ ቤቱ የተያዘው በጀት ዓመት የመጀመሪያዎቹን 3 ወራት የዕቅድ አፈጻጸም ሪፖርቱን በሕዝብ ተወካዮች ምክር ቤት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አቅርበዋል። በዚህም በኢትዮጵያ የጎረቤት ሀገራትን ጨምሮ ከተለያዩ ሀገራት የመጡ ከ1.1 ሚሊዮን በላይ ስደተኞች ተጠልለው እንደሚገኙ የአገልግሎት መስሪያ ቤቱ ዋና ዳይሬክተር ጠይባ ሐሰን ተናግረዋል። ዋና ዳይሬክተሯ በጋምቤላ ክልል ብቻ ከ400 ሺህ በላይ ስደተኞች እንደሚገኙና ከዚህም ውስጥ የደቡብ ሱዳን ስደተኞች ከፍተኛውን ቁጥር የሚይዙ መሆኑን በሪፖርቱ መግለጻቸውን ተቋሙ አስታውቋል። በሪፖርቱ የአሜሪካ ተራድኦ ድርጅት ድጋፍ በማቋረጡ ለስደተኞች መቅረብ ከሚገባው ምግብ ውስጥ 40 በመቶ ብቻ እየቀረበ መሆኑንና ይህም በተባበሩት መንግስታት የስደተኞች ኮሚሽን መስፈርት አንጻር 65 በመቶ የነበረው ኮታ ማሽቆልቆሉን የሚያሳይ ነው ተብሏል። ይህን ተከትሎም ስደተኞች በአስቸጋሪ ሁኔታ ውስጥ መሆናቸውን አገልግሎት መስሪያ ቤቱ አስታውቋል። ከምግብ አቅርቦት በተጨማሪ ለስደተኛ የሚቀርቡ መሰረታዊና ማህበራዊ አገልግሎቶች የዓለም አቀፉ ሰብአዊ ድጋፍ መስፈርት ከሚጠይቀው በታች በመሆኑ ስደተኞች በአስቸጋሪ ሁኔታ ውስጥ መሆናቸው ተገልጿል። ዋና ዳይሬክተሯ ከስደተኞች ድጋፍ ጋር በተያያዘ ከአሜሪካ ውጪ የሌሎች ሀገራት ተሳትፎ እምብዛም መሆኑ ችግሩን ይበልጥ አባብሶታል ብለዋል። አክለውም ችግሩን ለመቅረፍ አማራጭ የድጋፍ ምንጮችን ለመጠቀም መታቀዱን ጠቁመዋል። የቋሚ ኮሚቴው አባላት የዲፕሎማሲ ስራን ማጠናከር፣ የድጋፍ ምንጮችን ማስፋት፣ የፖሊሲ ጥበቃ ማድረግ፣ ቀጠናዊ ትብብርን ማሳደግ፣ ውጤታማነትን ማሻሻል፣ የፖሊሲና ትግበራ ቅንጅት መፍጠር እንዲሁም ወጥ የስደተኛ ፖሊሲ መዘርጋትና የተበታተኑ አሰራሮችን ማቀናጀት እንደሚያስፈልግም አሳስበዋል። በቻይና ሆንግ ኮንግ ረጃጅም ርዝመት ባላቸው የመኖሪያ አፓርትመንቶች ላይ በተነሳ የእሳት አደጋ እስካሁን የ55 ሰዎች ህይወት ማለፉ ተገለጸ። 8 ህንፃዎችን እንዳዳረስ የተገለጸው የእሳት አደጋ ትላንት መከሰቱን አዣንስ ፍራንስ ፕሬስ ዘግቧል። በቻይና የፋይናንስ ማዕከል ሰሜናዊ ክፍል በምትገኘው ታይፖ ወረዳ ዋንግፉክ መኖሪያ ላይ እሳቱ አስቀድሞ ቢያንስ በ3 ህንፃዎች ላይ በተሰሩ የቀርከሃ የግንባታ መወጣጫዎች ላይ ተከስቶ እንደነበር ዘገባው አክሏል። የቀጥታ ስርጭቶችን በጭስ የተሸፈኑና በእሳት የተያያዙ ህንፃዎችን ሲያሳዩ እንደነበር አክሏል። ኤኤፍፒ ዛሬ ባወጣው ዘገባ ደግሞ ከ8ቱ ህንፃዎች በ4ቱ ላይ የተነሳው እሳት ሙሉ ለሙሉ እንደጠፋ እንዲሁም በ3ቱ ህንፃ ላይ ያለውን ደግሞ መቆጣጠር እንደተቻለ ገልጾ አንዱ ህንፃ ምንም አደጋ እንዳልደረሰበት አስነብቧል። ሆኖም 24 ሰዓት ባለፈው አደጋ አሁንም በጥቂት የህንፃው መስኮቶች ላይ እሳት እንደሚታይ ገልጿል። በአደጋው እስካሁን አንድ የእሳት አደጋ መከላከል ሰራተኛን ጨምሮ 55 ያህል ሰዎች ህይወታቸው ማለፉንና ከ250 በላይ ሰዎች የደረሱበት አለመታወቁን ጠቅሷል። ህይወታቸውን ካጡት ውስጥ 51 ያህሉ አደጋው በደረሰበት ስፍራ እንዲሁም 4 ሰዎች ሆስፒታል ከገቡ በኋላ መሞታቸውም ተገልጿል። የኢንዶኔዥያ ቆንጽላ ጽሕፈት ቤት ደግሞ ከሟቾቹ ውስጥ 2ቱ በቤት ሰራተኝነት ተቀጥረው የነበሩ ዜጎቹ እንደነበሩ ማስታወቁን ዘገባው አክሏል። እንዲሁም 61 ሰዎች በሆስፒታል ሕክምና እየተደረገላቸው እንደሆነና ከነዚህ ውስጥ 15ቱ ለህይወታቸው በሚያሰጋ፣ 27ቱ በከባድ ሁኔታና 19ኙ ደግሞ በአስተማማኝ ሁኔታ ላይ እንደሚገኙ ተገልጿል። በተጨማሪም ከ900 በላይ ሰዎች በጊዜያዊ መጠለያ ውስጥ እንደሚገኙ ተጠቅሷል። የሀገሪቱ ባለስልጣናትም ይህን ባለፉት 10 ዓመታት ከተከሰቱ አደጋዎች የከፋው የተባለውን የእሳት አደጋ የተፈጠረበትን ምክንያት ለማወቅ ምርመራ መጀመራቸው ተገልጿል። የሆንግ ኮንግ የጸረ ሙስና ክፍልም የህንፃው ግዙፍ የእድሳት ስራ በሚከናወንበት ወቅት የተፈጸመ የሙስና ወንጀል መኖሩን ለማረጋገጥ ሙሉ ምርመራ የሚያከናውን ግብረ ኃይል ማቋቋሙን ዘገባው አክሏል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የኢትዮጵያ ጉምሩክ ኮሚሽን እና የቻይና ጉምሩክ አስተዳደር ልዩ መብት የተሰጣቸው ድርጅቶች ተመሳሳይ መብት ማግኘት እንዲችሉ ለማድረግ የቅድመ ዝግጅት ስራዎች የድርጊት መርሃ ግብር ስምምነት ተፈራረሙ። ስምምነቱን የኢትዮጵያ ጉምሩክ ኮሚሽነር ደበሌ ቃበታና የቻይና ጉምሩክ አስተዳደር ሚኒስትር ዴኤታ ዋንግጁን መፈራረማቸውን ተቋሙ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ አስታውቋል። ኮሚሽኑ ልዩ መብት የተሰጣቸው የኢኮኖሚ አንቀሳቃሽ ድርጅቶችን ተጠቃሚነት ለማስፋት ትኩረት ተሰጥቶ እየተሰራ የሚገኝ መሆኑን በመግለጫው ጠቅሷል። በዚህም ድርጅቶቹ ከኢትዮጵያ አልፎ የኢትዮጵያ ዋነኛ የንግድ አጋር በሆነችው በቻይናም ተመሳሳይ መብት እንዲኖራቸው ለማስቻል ዝግጅት እየተደረገ እንደሚገኝም የጉምሩክ ኮሚሽነሩ ደበሌ ቃበታ ተናግረዋል። የተፈረመው የስምምነት ሰነድም በቀጣይ በሁለቱም ወገኖች ልዩ መብት የተሰጣቸው የኢኮኖሚ አንቀሳቃሾች በሀገራቱ እያገኙ የሚገኘው ልዩ መብቶች በዝርዝር የመለየትና ተመሳሳይ መብት በሌላውም ሀገርም ማግኘት በሚቻልበት ሁኔታ ላይ የቅድመ ዝግጅት ስራዎችን ለማከናወን ያለመ መሆኑን ተናግረዋል። ኮንትሮባንድና ንግድ ማጭበርበር
ማጭበርበር የበርካታ ሀገራት ተግዳሮት መሆኑን ያስረዱት ኮሚሽነሩ ይህን ችግር ለመፍታትም በመረጃ ልውውጥ ዙሪያ ከቻይና ጉምሩክ ጋር በትብብር እንደሚሰራ ጠቁመዋል። የቻይና ጉምሩክ አስተዳደር ሚኒስትር ዴኤታ ዋንግ ጁን በበኩላቸው የኢትዮጵያና የቻይና የጋራ ተጠቃሚነትን ለማረጋገጥ የሚያስችሉ ትብብሮች በተለያዩ ጊዜያት ተግባራዊ እየተደረጉ መሆኑን ተናግረዋል። ከኢትዮጵያ ጉምሩክ ኮሚሽን ጋር የተደረገው ውይይትም ፋይዳው የጎላ መሆኑን እንደተናገሩ ኮሚሽኑ አስታውቋል። እንዲሁም የቻይና ጉምሩክ አስተዳደር የሁለቱ ሀገራት ልዩ መብት የተሰጣቸው ድርጅቶች ተመሳሳይ መብት እንዲኖራቸው ለማስቻል በተፈረመው የቅድመ ዝግጅት የድርጊት መርሃ ግብር ስምምነት መሰረት ስራዎችን ለማጠናቀቅ በትኩረት እንደሚሰራ ተናግረዋል ሲል አክሏል።